زاد الرجال وحال دون مجالهم ታወት ምን ማለት ነው? በአሁኑ ሰዓትስ አለ ወይ? ያብራሩልኝ የሚል ጥያቄ። ሰይደተ ሰህው መች ነው ከማሰላመት በፊትና በኋላ የሚሆነው የሚል ጥያቄ። ሰው ሳይሞት መውረስ ይቻላልን? አባቴን ወንድሞች ንብረቱን ሸጠው ተካፈሉ፣ የእናቴንም ወሰዱ፣ ይህ እንዴት ይታያል የሚል ጥያቄ። ተብሊጎች ሰዎችን በየቤቱ የሄዳችሁ ለሶላት አትጠሩም፣ ለኡመቱም አትጨነቁም ይሉናል፣ እኛንን የምንጨነቀውም ይላሉ። ለዚህ ምን መልስ እንስጣቸው? ሰፋ ተደርጎ ቢብራራ የሚል ጥያቄ። እህቴ ባለቤቷ በፈቃደኝነት ዘምቶ በሄደበት ሞተ። አንድ ልጅም አላት። መንግስትም ባሏ ስለሞተ ቦታና ገንዘብ ሰጣት። አባቴ አግዟት ቤት ሰራች። ለአባቴም 25 ቆርቆሮ ያለው ቤት ሰራችለት። አባቴም የሰራችለትን ቤት ሸጠው። አሁን እሷ አግብታለች። ለልጇም ቤት ሰርታ ነበረ። አባቴ ከሞተ በኋላ ግን ልጇ የእናቱንም ንብረት ካዳት፣ እኛንም አክርፎናል። አባቴ ዕዳ አለበት፣ ቤቱን በመሸጡ መክፈልስ አለብን ወይ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ويقينا. ثم أما بعد، كذلك ጥያቄዎች የመጀመሪያው ታወት ምን ማለት ነው? በአሁኑ ሰዓትስ አለ ወይ? ያብራሩልኝ የሚል ጥያቄ። ታወት በአረብኛ ጣጉት የሚባል ሲሆን ጣጉት ማለት ጡግያን ከሚለው ቃል የተወሰደ ነው። ከቋንቋ አንፃር ወሰን ወይም ድንበር ማለፍ ማለት ነው። እንደ ሸሪዓ የሰው ልጆች ሸሪዓው ከፈቀደለትና ከሰጠው በላይ ቦታ የሰጡት ነገር ማለት ነው። ከመውደድ አንፃርም ይሁን ከመስማትና ከመታዘዝ አንፃርም ይሁን ከመከተልም አንፃር ይሁን ማለት ነው። የሰው ልጆችን ስንወድ የውዴታ ደረጃ አለው። እንደዚሁ ደግሞ ሰዎችን ስንከተልም በምንና እስከምን እንደምንከተላቸው ገደብ ተቀምጧል። ከዚህ ገደብ ካለፈ መታዘዝና መከተል በማይቻል ነገር ሰዎችን ከተከተለን፣ መታዘዝ የማይገባንን አካል ወይም ልንታዘዝ በማይገባን ጉዳይ ከታዘዝን ያለ አግባብ የተከተልነውን የታዘዝነውን አካል ጣዖት አድርገነዋል ማለት ነው። ጣዖት ብዙ ሲሆን ከአላህ ውጭ የሚመለክ ነገር፣ ሰዎች ከአላህ ውጭ የሚያመልኳቸው ነገሮች በሙሉ ለነሱ ጣዖቶቻቸው ናቸው። የጣዖቶች ሁሉ ዋና ኢብሊስ ነው። እንደዚሁ ደግሞ ከሰው ልጆችም ሰዎች ያመለኩት አውቆና ወርዶ የተቀበለ አምልኩኝ ያለ ወከዛሊክ ገይብን የሩቅ ምስጢርን አውቃለሁ ያለ ጣዖት ውስጥ እንደሚካተት ኢብኑል ቀይም ሌሎችም ጠቅሰዋል። ጣዖት ማለት ይህ ማለት ከሆነ ደግሞ የተለያየ አካባቢና የተለያየ ወቅት ላይ ሊኖር ይችላል ማለት ነው። ሌላኛው ጥያቄ ሰይደተ ሰህው መች ነው ከማሰላመት በፊትና በኋላ የሚሆነው የሚል ጥያቄ ነው። ከማሰላመት በፊትም ይሁን በኋላ ቢደረግ ምንም ችግር የለውም። በመሰረቱ ሁለቱም ይቻላል። በላጩ ግን ከማሰላመት በፊት ማድረጉ ነው። አንዳንዴ ከማሰላመት በኋላ መደረጉ የተሻለ ሊሆን የሚችልበት ሁኔታ አለ። ሁለቱም ከነቢ ተገኝቷል። ወላኪን አንዳንድ ሊቃውንቶች እንደጠቀሱት በመሰረቱ ከማሰላመት በፊት ማድረጉ የተሻለ ነው። አንዳንዴ እንደ ሁኔታው እንደ ስህተቱ በኋላ ማድረጉ የተሻለ የሚሆንበት ሁኔታም አለ። ሙሉን የሰገድኩት ወይስ አጉድያለሁ ብሎ ቢጠራጠር አንድ ሰው ግምቱ ያመዘነበትን በማድረግ
አተህያቱ ከቀራ በኋላ አሰላምቶ ከዛ በኋላ ስጁድ ሰህው ማድረጉ የተሻለ ነው። የተወሰኑ ዑለሞች እንደ ምርጫው እንደፈለገ ማድረግ ይችላል። ከፈለገ ከማሰላመት በፊት ከፈለገ ካሰላመተ በኋላ ያሉበት ሁኔታ አለ። ሻሂድ ሁሉም ይቻላል። ሌላኛው ጥያቄ ሰው ሳይሞት መውረስ ይቻላልን? አባቴን ወንድሞች ንብረቱን ሸጠው ተካፈሉ፣ የእናቴንም ወሰዱ፣ ይህ እንዴት ይታያል የሚል ጥያቄ። ውርስ ላይ መሟላት ካለባቸው መስፈርቶች አንዱ የሚወረሰው አካል መሞቱ መረጋገጥ አለበት። የሚወርሰው አካልም በህይወት መኖሩ መረጋገጥ መቻል አለበት። እማ የተወለደ መሆን አለበት ወይማ የእናቱ ማህፀን ላይ መኖሩ መረጋገጥ አለበት። አባት በህይወት ያለው የሚያወርሰው አካል በህይወት ያለ መውረስ አይቻልም። ጣረሞት ላይ ከመድረሱ በፊት እስካልሞተ ድረስ የራሱ ገንዘብ ነውና እንደፈለገ ማድረግ ይችላል። እንደፈለገ ማድረግ የሚከለከለው የሞት አፋፍ ላይ ከደረሰ አሊያ ደግሞ ለህይወት በሚያጠቃ በሽታ ከተጠቃ ነው። ይሄኔ ከንብረቱ 1/3ኛውን እንጂ እንደፈለገ ማድረግ አይችልም። አማ በህይወትና በሙሉ ጤናው ያለ ገንዘቡ እንደፈለገ ማድረግ ስለሚችል ያለ ፈቃዱ ማንም ሊወርስ አይገባም። ሌላኛው ጥያቄ ተብሊጎች ሰዎችን በየቤቱ እየሄዳችሁ ለሶላት አትጠሩም፣ ለኡመቱም አትጨነቁም ይሉናል፣ እኛንን የምንጨነቀውም ይላሉ። ለዚህ ምን መልስ እንስጣቸው? ሰፋ ተደርጎ ቢብራራ የሚል ጥያቄ። ለኡማው መጨነቅ ብሎ ማለት ረሱሉ አለይሂ ሰላቱ ወሰላምን እንዲከተሉ መገፋፋት ማለት ነው። ነቢዩ ያላደረጉትን ነገር እያደረጉ ነቢዩ ሰለላሁ ዐለይሂ ወሰለም ቅድሚያ የሰጡትን ነገር እየተዉ የረሱልን ሰለላሁ ዐለይሂ ወሰለም ሸሪዓ ዲንን፣ ሱናን፣ ሐላልና ሐራምን ሳያቁ ለኡማ ይጨነቃለሁ ማለት አላዋቂነት ነው። እንደዚሁ ደግሞ ዋናውና ትልቁ ነገር መስራቱ ሳይሆን የሚሰራው ስራ በነቢዩ አለይሂ ሰላቱ ወሰላም ሱና መሰረት መሆኑ ለአላህ ተብሎ መሰራቱን። ማንኛውም ሰው ማንኛውም ግሩፕ ራሱን የቻለ ጥሩ ጎን ሊኖረው ይችላል። እኛ ጥሩ የምንላቸው ነገሮች አላህ ዘንድ ተቀባይነት የሚያገኙት ሁለት መስፈርት ሲያሟሉ ነው። አንደኛው ለአላህ ብቻና ብቻ ተብሎ ሲሰራ ነው። ሁለተኛው ነቢይ የሰሩት ሲሆንና በእሳቸው ሱና መሰረት ሲተገበር ነው። እነዚህ መስፈርቶች ካልተሟሉ ምንም ስራው ብዙና ያማረ ቢባልም አላህ ዘንድ ዋጋ ሊኖረው አይችልም። ሱና ላይ የተመሰረተ ለአላህ ተብሎ የተሰራ ትንሽ ዒባዳ ሱና ላይ ካልሆነ ወይም ለአላህ ተብሎ ካልተሰራ ብዙ ዒባዳ የላቀና የተሻለ። እንደዚሁ ደግሞ እኛንን የምንጨነቀው እናንተ አትጨነቁም የሚለው ንግግር ራስን ማድነቅ፣ ሌሎችን ማጣጣልና መናቅን። እውነት ለሰዎች የሚጨነቅ ሰው ሰዎች በሽርክና በቢድዓ እያለቁ ዝም አይል። ከሶላት በፊት ቅድሚያ ሊሰጥ የሚገባ የሰዎች የእምነት የተውሂድ ጉዳይ ነው። ሌላኛው ጥያቄ እህቴ ባለቤቷ በፈቃደኝነት ዘምቶ በሄደበት ሞተ። አንድ ልጅም አላት። መንግስትም ባሏ ስለሞተ ቦታና ገንዘብ ሰጣት። አባቴ አግዟት ቤት ሰራች። ለአባቴም 25 ቆርቆሮ ያለው ቤት ሰራችለት። አባቴም የሰራችለትን ቤት ሸጠው። አሁን እሷ አግብታለች። ለልጇም ቤት ሰርታ ነበረ። አባቴ ከሞተ በኋላ ግን ልጇ የእናቱንም ንብረት ካዳት፣ እኛንም አክርፎናል። አባቴ ዕዳ አለበት፣ ቤቱን በመሸጡ መክፈልስ አለብን ወይ የሚል ጥያቄ ነው። ለአባቷ ቤት የሰራችው በግሏ ገንዘብ ከሆነ ወይም ደግሞ ባሏ ትቶት ከሞተው ገንዘብ ሸሪዓው ያስቀመጠላትን ድርሻ ካነሳች በኋላ ከዛ ድርሻዋ ከሆነ የሰራችው ወይም ደግሞ የቲሙ ልጇ ለአካለ መጠን ደርሶ ከራሱም ገንዘብ ቢሆን ለአያቱ ወይም ለእናቱ አባት እንዲሰራ ፈቅዶ ከሆነ ለአባት 25 ቆርቆሮ ቤት የተሰራው አባታችሁ ከነሱ ገንዘብ ተሰርቶ የሸጠውን ቤት ወይም ገንዘቡን መክፈል አይወጅብባችሁ። እሷ ግን ለአባቷ የሰራችው በየቲሙ በልጁ ገንዘብ ከሆነ ልጁን ማሳወቅና ይቅርታ መጠየቅ፣ ይቅርታ ካላደረገ
የሱ ድርሻ የሆነውን ገንዘብ መመለስ ግዴታ ይሆናል። ሌላኛው ጥያቄ ብር በጣም ቸግሮኝ ከብድርና ቁጠባ ለስራ መስሪያ ማቴሪያል መግዣ ብር ተበድሬ ገዛሁኝ እና ያንን ዕቃ እየሰራሁበት ነው። አሁን ወለድ ክልክል መሆኑን አወቅኩኝ እና ዕቃውን ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ሪባ መብላት በዲናችን የተከለከለ ነው። ከከባድ ወንጀሎች መሃል አንዱ ነው። ሪባን ማብላትም ወይም ሌሎች እንዲበሉ ሰበብ መሆንና መስጠቱም ክልክልና ወንጀል ነው። ይህን ባለማወቅ ያደረገ ሰው መተውበትና ወደ አላህ መመለስ ነው የሚጠበቅበት። እንደዚሁ ዕቃው የተገዛበትን ያክል ብር ለምስኪን በመስጠት ይበልጥ ራስን ማጥራት ይቻላል። ይሄን የምንለው ሳያቅ ሪባ ውስጥ ለገባ ሰው ሪባ ሐራም መሆኑን ያወቀ ማንኛውም ሰው ሪባ ውስጥ ገብቶ ከዛ በኋላ ሰርቼ የሪባውን ከፍላለሁ ራሴን አጠራለሁ ማለት አይቻልም። ሌላኛው ጥያቄ ከወንድሜ ብር ሰርቄያለሁ፣ ባለቤቴ ታሞብኝ ለማሳከም አቅም ስላልነበረኝ ሻንጣውን ከፍቼ አነሳሁበት። በሰዓቱ ስንት እንዳነሳሁኝ አላስታውስም፣ ብዙ ብር ነበረ። እሱ ግን ሊያውቀው ይችላል። ብር አይተሻል ብሎ ሲጠይቀኝ አላውቅም አልኩት። መውሰዴን 4 ሰው ያውቃል። አሁን ለመክፈል ፈልጌ የነበረ እንዴት ነው የምከፍለው የሚል ጥያቄ ነው። ረሱሉ አለይሂ ሰላቱ ወሰላም አንድ ሰው ራሱ ፈቃደኛና ደስተኛ ሆኖ እስካልሰጠ ድረስ የሰውን ገንዘብ ማንሳትን መውሰድን ከልክለዋል። መፋቂያ እንኳ ቢሆን ብለዋል። ከሰዎች ሐቅ ራሳችንን እንድናጠራ እንድንመልስላቸው አፉታ እንድንጠይቃቸው መክረዋል። የቂያም ቀን ወርቅና ብር በሌለበት ዕለት አላህ ፊት ተባረከ ወተዓላ መተው ሐቃቸውን ሳይጠይቁም በፊት ማለት ነው። ከሰው ከመውሰድ ይልቅ አበድሩኝ ስጡኝ ብሎ መጠየቁ የተሻለ ነው። አቅም ያላቸው ሰዎችም ዘመድና ቤተሰቦቻቸው እየተቸገሩ አይተው ዝም ሊሉ አይገባም። ሊረዱ ሊተባበሩ ይገባቸዋል። ሆኖም ያለውን ነገር መንገርና ማስረዳት የተሻለ ነው። በጊዜው ተቸግሬ ማደርገውን ሳጣ ወንድሜ ነህ ብዬ ካንተ ሳንቲም ወስጃለሁ አፍ በለኝ፣ የወሰድኩትንም እመልሳለሁ፣ መጠኑን ግን በትክክል አላውቅም፣ በግምት ይሄን ያክል ይመስለኛል፣ ካለፈ አፍ ብያለሁ፣ ከጎደለ አፍ በለኝ ብሎ በመልካም ንግግር በቅንነት ችግሩን መፍታት። ይሄን ማድረጉ የባሰ ጠብ ያመጣል ተብሎ የሚፈራ ከሆነ የወሰዱትን ብር በትክክል እንኳ ባያውቁት በግምት 3000 ነው ሊሆን የሚችለው ወይስ 2000፣ 4 ነው ሊሆን የሚችለው ወይስ 5 ተብሎ መገመት ከተቻለ በግምታችን ከፍተኛ የሆነውን ሰጥቶ መገላገል። 3 ነው 3005 ከተባለ 3005 አድርጎ መስጠት፣ 2000 ነው ወይስ 1005 ከተባለ 2000 አድርጎ መስጠት። ሌላኛው ጥያቄ ወደ አረብ ሀገር ስመጣ ተስዬ ነበረ፣ የተሳልኩትም መውሊድ ላይ ነው። አሁን መውሊድ ክልክል መሆኑን አወቅኩኝ። ስለቴን ምን ማድረግ አለብኝ? ወይስ ለምስኪኖች ላብላው? እኔ የተሳልኩት እርድ ነው፣ በግ ወይም ፍየል ብዬ ነበር የሚል። ስለት በመሰረቱ የተጠላ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚሳለው ስስታም የሆነ ሰው እንደሆነ ገልጸዋል። አላህ እንዲህ ካረገልኝ እንዲህ አረግለታለሁ፣ እንዲህ ነገር ካላደረገልኝ ካላሳካልኝ አላደርግም እንደማለት። የትኛውም ወቅት የትኛው ሁኔታ ላይ መልካምን ስራ ልንሰራ ይገባናል። ከጥቅም ጋር ልናያይዘው አይገባም። ይልቁንም መልካምን ስራ ሰርተን ዱዓ ማድረጉ የተሻለ ሊሆን ይችላል። የተጠላክ በመሰረቱ የተጠላ ከመሆኑም ጋር መልካምን ነገር ለማድረግ የተሻለ ሰው ስለቱን መሙላት ግዴታ ይሆንበታል። አደርጋለሁ ብሎ የተሳሉት ነገር ወንጀል ከሆነ ሐራም ከሆነ ስለቱን መሙላቱ ይጠላል፣ ይከለከላል፣ ወንጀል ይሆናል። የተሳሉት እዚህ ጥያቄው ላይ መውሊድን የተሳልኩት የሚል መውሊድ የሚለውን ቃል አንዳንዶች ምግብ በማብላት የሚረዱበት ሁኔታ አለ ባላዋቂነት። ስለዚህ መውሊድ አወጣለሁ ማለት ምግብ አበላለሁ ከሆነ ወይም ይሄን ቃል ሲጠቀሙ ዋናው ሐሳብ ምግብ ማብላት ከሆነ ጊዜ ሳይገድቡ ምግብ ማብላት ይቻላል። ኢነመል አዕማሉ ቢንኒያት ነው። መውሊድ የሚያከብሩ ሰዎች ዘንድ የተለመደውን መውሊድ ከሆነ ረቢዑል አወል 12ን ጠብቆ ከማብላቱም ይልቅ መውሊድ ውስጥ ያለውን ስርዓት ከሆነ የነየቱት ይሄኔ ነድር መብላቱ ይከለከላል። መውሊድ ቢድዓ ነው። ነብዩ፣ ሰሐቦች፣ ታቢዒዎች አላደረጉ። ይሄኔ በወንጀል የተሳለ ሰው
ስለቱን መሙላትም አይወጅብበትም፣ ሌላ ከፋራም የለውም የሚሉ በርካታ ዑለሞች አሉ። ወላኪን የተሻለው በመሐላ ከፋራ ራስን ማጥራቱ ነው የሚሻል። 10 ምስኪን አጥግቦ ማብላት ምሳ ወይም እራት፣ አሊያ ደግሞ 10 ምስኪን ሶላት የሚያሰግድ ልብስ ማልበስ። ይሄን የማድረግ አቅም የሌለው ሰው 3 ቀን መጾም ይችላል። ይህ የሚባለው መውለዱን ራሱን ለማድረግ ያሰለው ከሆነ አማንያው በጋርዶ ማብላት ከሆነ መውሊድ የሚለውን ቃል ሰው ሰብስቦ ማብላትን ከሆነ መውሊድ ያሉት የመውሊድን ቀን ሳይጠብቁ አርደው ቢያበሉ ነዝሩን መወጣት ይቻላል። ሌላኛው ጥያቄ ቃዒደቱን ኑራንያ አንዲት ልጅ ልታስተምረን በአመት 500 ሪያል እንደዚህ ነው የተጻፈው። ልንከፍል ተስማምተን እያቀራችን ሳለ በሁለት ወሯ እመለሳለሁ ብላ ጠፋች። ሂሳቡንም አልከፈልንም፣ አናውቃትም፣ ቁጥሯም አይሰራም። የግሩፕ ሰዎችም ቢጠብቁ ስትጠፋ ወጡ። ምን ማድረግ አለብን የሚል ረዘም ያለ ጥያቄ ነው። 1 ዓመት ገደማ እያጠያየቃችሁ ያፈላለጋችሁ ጠብቋትና ከዛ በኋላ የሷ ድርሻ የሆነውን ሳንቲም ከፈለጋችሁ ተከፋፍላችሁ ተጠቀሙት፣ ከፈለጋችሁም ለምስኪን ሰደቃ ስጡ። ከጊዜ በኋላ መታ 2 ወር ያስተማርኩበትን ስጡኝ በተስማማነው መሰረት ካለች ራሳችሁ ከሆነ የተጠቀማችሁት መመለሱ ግዴታ ይሆንባቸዋል። ለምስኪን ሰጣችሁ ከሆነ ደግሞ ያለውን ነገር በመንገር አጅሩ ላንቺ እንዲሆን ብለን ሰጥተናል። ይሁን ካልሽ አጅርሽን ከአላህ ታገኛለሽ፣ አይ ካልሽ ደግሞ እነሆ ገንዘብሽ አጅሩ ለኛ ይሆናል ብሎ ማስተካከል ይቻላል። ሌላኛው ጥያቄ ኒካህ ኢትዮጵያ አሰርኩኝ፣ ሐይድ ላይ ነበርኩኝ፣ ረስቼው ሐይድ ላይ መሆኔን እሱም አላሳወቅኩትም፣ ኒካሁ ይወድቃልን የሚል ጥያቄ ነው። ሐይድ ላይ ሆኖ መፍታት ቢድዓ ነው፣ ክልክል። ሆኖም ፍቺው ይጸድቃል አይጸድቅም የሚለውን በተመለከተ በዑለሞች መሃል በተወሰነ መልኩ የሐሳብ ልዩነት አለበት፣ ኺላፍ አለበት። ራጂሑና ትክክለኛው ሐይድ ላይ ሆኖ መፍታት በዲኑ ክልክልና ቢድዓ ቢሆንም ይሄን ያደረጉ ሰዎች ወንጀለኛ ከመሆናቸው ጋር ፍቺው ይጸድቃል። ሐይድ ላይ ሆነ ሚስቱን የፈታ ወንድ መልሷት ስትጠራ ቢፈታ የተሻለ፣ መልሶ ድጋሚ መፍታቱ ሱና ከመሆኑም ጋር ሐይድ ላይ ሆና የፈታው ፍቺ ይጸድቃል፣ እንደ ፍቺ ይቆጠራል። አብዱላህ ብን ዑመር ረዲየላሁ ዐንሁ አርዳ ሚስታቸውን ሐይድ ላይ ሆና ፈተው ነብዩ ሰለላሁ ዐለይሂ ወሰለም በሰሙበት ጊዜ መልሳት ብላ መልሳትና ከዛ በኋላ ከፈለክ ፍታ ከፈለክ አኑር ብለውታል። መልሳት የሚለው ቃል ሐይድ ላይ ሆና የፈቷት ፍቺ እንደ ፍቺ እንደሚቆጠር የሚያሳይ ወላኪን በመሰረቱ ሴት ልጅ ሐይድ ላይ ሆና መፍታት የተከለከለ። ሌላኛው ጥያቄ እኔ ሳውዲ ከአክስቴ ጋር ነው የምኖረው። ቤት ስትከራይ ኢቃማ ስላልነበራት ያለ ኢቃማ ቤት መከራየት አይቻልም አሏት። በሰዓቱ የግድ ባልና ሚስት መሆን አለባቸው ተከራዮች አሉ። ሁለቱም ኢቃማ ያላቸው ነው የሚሆነው ሲባል ያጎታችን ልጅና እኔን አድርገው በውሸት ባልና ሚስት በሚል የሁለታችን ፎቶ ወስደው የኒካህ ወረቀት አሰርተው ቤት ተያዘ። ይህ የሆነው ከዛሬ 4 ዓመት በፊት ነው። ቤቱንም እየኖርንበት ነው። እኔም ሆነ ያጎታችን ልጅ ባለትዳር ነን። የውሸት ኒካህ ማሰር እንደ ትክክለኛ ይቆጠራልን የሚል ጥያቄ። ማታለልና ማጭበርበር በዲናችን የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸ ፈለይሰ ሚና በላ፣ ያታለለ ያጭበረበረ ከኛ አይደለም በላ። ከበባድ ወንጀሎችን ሲዘረዝሩም ነብዩ ሰለላሁ ዐለይሂ ወሰለም አስመስሎ መስራትን፣ መዋሸትና ማጭበርበርን ከከበባድ ወንጀሎች ጠቅሰዋል። በውሸት መመስከርን ከከበባድ ወንጀሎች ጠቅሰዋል። ባለትዳር ያልሆኑ ሰዎችን ባለትዳር ናቸው ብሎ የጋብቻ ወረቀት ማውጣት ተዝቢር፣ ማታለል፣ ማጭበርበር። ስለዚህ ለዚህ ወንጀል ተውበት ማድረግ ያስፈልጋል። የኒካሁን ትክክለኛ መሆን አለመሆን በተመለከተ ይህን ድርጊት የፈጸሙት የልጅቷ ኃላፊዎች ከሆኑና ያጎት ልጅ የተባለውም የውሸት ባሉ ኒካሁን ተቀብያለሁ ካለ 2 ምስክሮች ከነበሩ ኒካህ ሊሆን የሚችልበት አጋጣሚ አለ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም 3 ነገሮች ቀልዳቸውም ቁም ነገር ነው፣ ቁም ነገራቸውም ቁም ነገር ነው ብለዋል። ኒካህ ማሰር ላይ
ኒካህ ማውረድና ረጃዕቱ ማለት ላይ ቀልድ የለም ተብላ። ነገር ግን እዚህ ጋር የሴቷ ኃላፊ ከሌለ፣ ሁለት ምስክር ከሌለ፣ የውሸት ባል የተባለው አካልም ኒካሁን ተቀብያለሁ ካላለ እንዲህ ወረቀት ላይ ብቻ ማንኛውም ሰው ሰርቶት ከሆነ ይህ ነገር የተደረገው ኒካህ ሊሆን አይችልም። ላኪን እንዲህ አይነቱን በር መክፈት ብዙ ፊትናዎችን ያመጣል። ሰዎች ላይም ሸይጣን እንዲጫወትባቸው ሰበብ ይሆናልና አላህን መፍራት ሐቀኛ ሆኖ መኖር ነው። ሌላኛው ጥያቄ እኔ ከመጀመሪያ ባሌ የተፈታሁት አባቴና ልጁ ባለመስማማታቸው ነው። አባቴ ለፍርድ ቤት ገንዘብ ሲሰጥ አይቼዋለሁኝ እንድፈታ። አሁን እኔ ሌላ አግብቻለሁኝ፣ ሌላ አግብቼ እየወለድኩ ነው። እናም የሴተኛው ኒካህ አለ፣ ምን ማድረግ አለብኝ የሚል ጥያቄ። ፍርድ ቤቱ ጉዳዩን ሸሪዓ በሚያዘው መሰረት አይቶ የሚመለከተውን አካል ባልን ጠርቶ አናግሮ እንዲፈታም ጠይቆት አሳምነውት እሺ ብሎ ከሆነ የፈታው፣ አልያ ደግሞ በአግባቡ ጠይቀውት እምቢ ብሏቸው እንድትፈች የሚያደርግ በቂ ምክንያት ኖሮ አምነውበት ቃዲ እንደመሆናቸው ከሆነ ኒካሁን ያወረዱት ኒካሁ ይወርዳል። የአባት ገንዘብ መስጠት የኒካሁ አወራረድ እዚህ ላይ በተጠቀሰው መሰረት ከሆነ ኒካሁ እንዳይወርድ አያደርገው። ያለ አግባብ ገንዘብ በመብላቱና በመቀበሉ የሚጠየቀው እሱ ነው፣ የሰጠውም አካል ጭምር። ቃዲው የሙስሊም ትክክለኛ ቃዲ ካልሆነ አልያ ደግሞ ኒካሁ የሚመለከተውን አካል ወንዱን ጠርቶ ሳያናግር ዝም ብሎ አውርጃለሁ እንዲል ብሎ ከሆነ የሰጠው ስልጣኑ ቢኖረውም ኒካሁ በእጁ የሆነውን ወንዱን ጠርቶ ሳያናግር ሁኔታውን ሳያጣራ ከሆነ ያወረደው ይሄኔ የቀድሞ ኒካህ እንዳል ይቆጠራል። እንደገና ኒካሁን ማስወረድ ከኋላኛው ባል ጋር ድጋሚ ኒካህ አስሮ መጋባት ግዴታ ይሆናል። በዚህ ማለት የተወለዱ ልጆች ካሉ የሚቻል ትክክለኛ ኒካህ መስሎት ጋብቻ ውስጥ የገባ ሰው ኋላ ላይ ስህተት መሆኑን ካወቀ ከዛ በፊት የተወለዱ ልጆችም ይሁን ያለፈው ህይወት እንደ ሐራም አይቆጠር። ልቡ ያወቀ በግዴለሽነት የማይቻል ጋብቻ ውስጥ የገባ ሰው ነው ወንጀለኛ ነው የሚባለው፣ የተወለደውም ልጅ ትክክል አይደለም የሚባል። ሌላኛው ጥያቄ የሆነ ሰው ለትዳር ጠይቆኝ ለቤተሰብ ስናገር ሸማኔ ስለሆነ እንዳታገቢው አሉኝ። አመት ያህል ጠበቀኝ። አሁን እኔ አግብቻለሁኝ፣ ልጁ የሞባይል ካርድ ይልክልኝ ነበረ፣ መክፈል አለብኝን የሚል ጥያቄ ነው። ሙስሊም ከሆነና ሰርቶ ማስተዳደር የሚችልበት አቅም ካለው ከሌሎች የትዳር እንቅፋት ሊሆኑ ከሚችሉ ጉድለትና አይቦች የጠራ ከሆነ ሸማኔ መሆኑ ብቻ እሱን እንዳያገቡት በቂ ምክንያት አይደል። ሙስሊም ለሙስሊም አቻ ነው። ነብዩ አለይሂ ሰላቱ ወሰላም የአረቦች ምርጥ የሚባሉ የቁረይሽ ጎሳ የሆኑ ሴቶችን መነሻቸው ባሪያ ለሆኑ ወንዶች ድረዋል። አረብ ካልሆነ አይበልጥም፣ ቀይ ጥቁር ከሆነ አይበልጥም፣ በአላህ ፍራቻ እንጂ ብለዋል። ስለዚህ ሙስሊሞች እንዲህ አይነቱን አስተሳሰብ ሊያስወግዱ ይገባቸዋል። የሰው ልጆች ሁሉም እኩል ናቸው አላህ ዘንድ። ልዩነትና መበላለጥ የሚኖረው በዲንና በእምነት ነው። ላሰባት ሴት አንዳንድ ወጪዎችን ካደረገ በኋላ ቤተሰብ ከመለሰው ያደረገውን ወጪ በተመለከተ እሱ እንደ ማህርና እንደ ቅድመ ኒካህ አስቧቸው ከሆነ ወደፊት አብረን ስለምንኖር ከወዲሁ ለሚያስፈልገን ነገር ዞሮ ዞሮ ወደ እኔ ነው የሚመለሰው ብሎ ከሆነ ያደረገው ጉዳዩ ካልቀጠለ መመለሱ ተገቢ ነው። ቢሆንም ባይሆንም ችግር የለውም ብሎ ከሆነ ያደረገው የኔ መመለሱ ግዴታ ላይሆን ይችላል። ይሄን ማወቅ የምንችለው የእሱን ንያ ስናቅ ነው። ስለዚህ ልመልስልህ ብሎ መጠየቁና ራስን ማጥራቱ የተሻለ ነው። ሌላኛው ጥያቄ ወደ ሳውዲ ስመጣ ያክስቴ ልጅ ነበረች ያመጣችኝ። አሁን በብር ተጣላን። እሷም እኔም ብር የምናስቀምጠው የእሷ ዘመድ ጋር ነው። እኔ እቀበለዋለሁኝ እሱ ላይ ያለ ብር አይጠፋም ነበር ያለችኝ። አሁን እሱ አልሰጣት ሲል እኔን ጠየቀችኝ። ብሩ ያለው ከእሷ ዘመድ ጋር ነው፣ እኔ የእሷ ብር አለብኝ የሚል ጥያቄ። መጀመሪያ የኔንም ያንቺንም ብር እገሌ ጋር አስቀምጪ፣ ብሩ አይጠፋም፣ በእኔ ኃላፊነት አልሰጥም ካለ እኔ መልሳለሁ ካለች ያንቺንም ይሁን የራሷን ብር እሱ ጋር አስቀምጪ ካለችው ግለሰብ ተቀብላ የመስጠት ግዴታ ያለው እሷ ጋር።
ይሄን እስካላደረገች ድረስ አንቺ የሷን ገንዘብ መመለስ ግዴታ አይሆንብሽም። ኃላፊነት ወስዳለች። አንቺም እንድትታለይና እንድትሸወጂ አድርጋለች። እንደዚህ ያለው ውስጥ ከመግባት ይልቅ ችግሩን በቤተሰብና በሽማግሌ ለመፍታት መሞከሩ የተሻለ ነው። ሌላኛው ጥያቄ ጉዲፈቻ በእስላም እንዴት ይታያል የሚል ጥያቄ ነው። ወላጅና ጠዋሪ ተንከባካቢ ያጡ ሰዎችን ማሳደግ፣ ማስጠጋት፣ ለቁም ነገር ማብቃት ዲናችን ላይ ትልቅ ቦታ ተሰጥቶታል። ከመሆኑም ጋር ያልወለዱትን ልጅ የራሴ ልጅ ነው ብሎ ማለትን ሸሪዓው ከልክሏል። ኡድዑሁም ሊአባኢሂም ሁወ አቅሰጡ ዒንደላህ ብላ የጉዲፈቻ ልጆችን በአባታቸው ስም ጥሯቸው አላህ ዘንድ የተሻለ ነው ብላ። አንድ ቤተሰብ ውስጥ የነሱ ያልሆነን አካላም ከውጭ ሌላን ሰው አምጥቶ ከአንድ ቤተሰብ ጋር መቀላቀል በዲናችን ተወግዟል። የሚያስከትለው ብዙ ችግር ስላለ መውረስ ማይገባውን አካል እንዲወርስ ስለሚያደርግ እሱ ሊያያቸው የማይገቡ ሴቶችን ሴት ከሆነችም ወንዶችን ማየትን ስለሚያስከትል መሕረም ማይሆናትን አካል መሕረም ማድረግን ስለሚያስከትል ብዙ መዘዞች ስላሉት እንደወለዱት ልጅ አድርጎ መያዙ ተከልክሏል። ነገር ግን ማብላት፣ ማጠጣቱ፣ ማስተማር፣ መርዳቱ በዲን እስላም ይፈቀዳል፣ ይደገፋል። ሌላኛው ጥያቄ ከባለቤቴ ጋር ከኒካህ በፊት ሐራም ላይ ወድቀናል። አሁን ከተለያየን 2 ዓመት ሆኖናል። ወደ ሀገር መግባት ፈልጌ ንካዬን ላስተካክል ፈልጌ ነበረ። ባለቤቴ ማንም እንዲያውቅ አይፈልግም። እሱና አባቴ ቢያስሩት ይበቃልን የሚል ጥያቄ ነው። በመጀመሪያ ደረጃ ያለፈው ጥፋት ተውበት ማድረግ ያስፈልጋል። ከዛ በኋላ ኒካሁን ማስተካከል ግዴታ ይሆናል። ኒካህ በሚደረግበት ጊዜ በሰፊው ማሳወቁ ሱና ነው። የሴቷ ኃላፊና የሚያገባው ሰው እንደዚሁ ደግሞ ከነሱ ጋር ቢያንስ 2 ሰዎች መኖራቸው ዋጅብና ግዴታ ነው። ወንዱና አባትሽ ብቻ ማሰራቸው በቂ አይደለም። ከነሱ ጋር ቢያንስ 2 ሰዎች 2 ምስክሮች መኖር አለባቸው። ሴት ልጅን መዳር የሚችል ሸሪዓ የፈቀደለት የሴት ልጅ ኃላፊና 2 ምስክሮች ሳይኖሩ የታሰረ ኒካህ ውድቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ለመጀመሪያ ጊዜ የሚታሰር ኒካህም ይሁን ስህተት ኖሮበት በአዲስ መልኩ እንደገና የሚታሰርን ኒካህ የሚመለከት ህግ ነው። ሌላኛው ጥያቄ ባለትዳር ነበርኩኝ፣ የፈታኝ ልጁ ሳይሆን አጎቱ ነው፣ ፍቺ በውክልና ይቻላልን የሚል ጥያቄ ነው። ባል ከሆነ የወከለው አጎትም ይሁን ሌላ ማንኛውም ሰው ኒካህን ማውረድ ይችላል። ባለቤቱን ራሷን እንኳን መወከል እንደሚችል ፉቃሃዎች ጠቅሰዋል። ኒካህሽን በተመለከተ ወክዬሻለሁ የፈለግሽውን ማድረግ ትችያለሽ ቢላት ከዛ በኋላ እንግዲያውስ እኔ ራሴን ፈትቻለሁ ብትል ባሏ እስከወከላት ድረስ ትችላለች። ሆኖም ባል አጎቱን ከወከለ ውክልናውም ትክክለኛ ከሆነ የተወከለው አካል ኒካሁን ካወረደው አሁን ኒካሁ ይወርዳል፣ ፍቺው ይጸድቃል። ሌላኛው ጥያቄ እናቴ በቅርብ ነው የሞተችው፣ ሐዘኗን አልቻልኩትም፣ የሰገድኩኝም እንባዬ ይፈሳል፣ ወንጀል ይሆንብኛልን? ምንስ አይነት ሰደቃ ባደርግላት ነው ተወዳጁ የሚል ጥያቄ ነው። نسأل الله الكريم الرحمن أن يغفر لها ويتغمدها بواسع رحمته وأن يرزقكم الصبر والسلوان ወዳጅ ዘመድ ሲሞት ማዘንና ማልቀስ የሰው ልጅ ተፈጥሮን የሰው ልጆች ምርጥና አለቃ የሆኑት ከማንም በላይ አላህን የሚፈሩትና የሚያውቁት ነብይ ሙሐመድ አለይሂ ሰላቱ ወሰላም ልጃቸው ኢብራሂም ሲሞት አዝነዋል፣ አልቅሰዋል። እንደዚሁ የልጃቸው ልጅ ሲሞትም ያዘኑበት ያለቀሱበት አጋጣሚ አለ። ልብ ያዝናል፣ አይን ያነባል። አላህ የሚወደውን ነገር እንጂ አንናገርም ብለዋል። ማልቀስ አይጠላም፣ የእዝነት የርህራሄ ምልክት ነው። የሚጠላው ትርፍ ቃል መናገር፣ ልብስን መቅደድ፣ ፀጉርን መንጨት፣ ሰብር ማጣቱ ነው የሚወገደው። ወላኪን ሶላት ውስጥ በሚገቡበት ጊዜ በተቻለ ያክል ሐሳብን ወደ ሶላት ለማዞር መጣርና ነፍስያን መታገል ያስፈልጋል። በሐዘን ከማልቀስ ይልቅ ዱዓ ያደረጉ ለሟቹ የአላህን ምህረት እየጠየቁ ማልቀሱ የተሻለ ለሟቹም ለኛም ይጠቅማል። ምን አይነት ሰደቃን የሚሻለው
የሚለውን በተመለከተ እንደ ሁኔታው የሰደቃዎች አጅር ይበላለጣል። ነብዩ ሰለላሁ ዐለይሂ ወሰለም ተመሳሳይ ጥያቄ ተጠይቀው ከሰደቃዎች ሁሉ በላጩ ውሃ ማጠጣት ነው ብላ፣ እንደዚሁ ደግሞ በድርቅና በረሃብ ጊዜ የተቸገሩ ሰዎችን ማብላትም ለየት ያለ አጅር አለ። በቋሚነት አገልግሎት ሊሰጥ የሚችልን ነገር ማድረጉም ትልቅ ምንዳን ያስገኛል። አቅም ያለው ሰው መስጂድ ማሰራት፣ ሙሉ አቅም ከሌለ የሚሰራ መስጂድ ላይ የሚችሉትን ያክል መቀላቀል፣ የጉድጓድ ውሃ መቆፈር፣ ቁርአንን ወይም የዕልም ክታቦችን ገዝቶ ወቅፍ ማድረግ፣ መሰል ነገሮችን ገዝቶ ሰደቃ ማድረግ ይቻላል። ከዚህ ጎን ለጎን ትልቅ የሚባለው ሰደቃ ለሟች ዱዓና እስትግፋር ማድረግ። የሰው ልጅ ሲሞት ሁሉ ነገር ይቋረጥበታል፣ 3 ነገሮች ሲቀሩ ብለው ሷሊህ የሆነ ዱዓ የሚያደርግለትን ልጅ ትቶ የሄደ ሰው ሲቀር ብላ። ስለዚህ አዘውትሮ ዱዓና እስትግፋር ማድረግ፣ ዕዳ ካለባቸው ዕዳቸውን መክፈል። ሌላው ጥያቄ ካገባሁ 2 ዓመቴ ነው። ያገባሁት ወድጄው ሳይሆን የሆነ ነገር ያደርግልኛል ብዬ ነበረ፣ አልወደውም። ፍታኝ ብዬ ብጠይቅ ወንጀል ነውን የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ትዳር ውስጥ ሲገባ በትዳር ለመኖር ወስኖ ሐስቦ ነይቶ ሊገባ ይገባል። የሆነችን ጥቅም ሐስቦ ከዛ በኋላ ሊፋቱ ወስኖ መጋባት ክልክል ነው፣ አይቻልም። በዘላቂነት ለመኖርም ቢሆን ትዳር ውስጥ ሲገቡ ትዳርን፣ ራስን ከሐራም መጠበቅን፣ ልጅ ወልዶ ማፍራትን ሐስቦ እንጂ ባሌ የሆነ ነገር ሊያደርግልኝ ወይም እሷ የሆነ ነገር ልታደርግልኝ ብለው ትዳር ውስጥ መግባት አቅል ካለው ሰው አይጠበቅም። ትዳር መቀበል ብቻ ሳይሆን መስጠትም ጭምር። በዚህ መልኩ የተጀመሩ ትዳሮች ብዙ ጊዜ ዘለቄታ አይኖራቸው። ያሰቡትን ካላገኙ ሁሉ ነገር ያስተላቸው። ጥሩ ነገር እንኳን ቢገጥማቸው ሰብር አድርገው ታግሰው መኖር አይችሉም። ሆኖም ዲን አልእስላም የሰዎችን ፍላጎት የሚጠብቅ ዲን። ሴት ልጅ ሳትወድ ሳትፈልግ አትዳር። መጀመሪያ ሳትወደው መግባቷ ጥፋት ነው ብንልም ከገባች በኋላ ከጊዜ በኋላም ቢሆን ውዴታ ካልተፈጠረና ከሱ ጋር መኖር ካልቻለች መጀመሪያ አጥፍተሻልና ፍቺ መጠየቃችሁም አይባል። ፍቺን ለመጠየቅ በቂ ምክንያት የሚባሉ በርካታ ነገሮች አሉ። ከዚህ አንዱ ሚስት ባሏን ማስወደድና እሱን ባለመውደዷ ምክንያትም ሐቁን አልጠብቅም እጎዳዋለሁ ብላ የምትሰጋ ከሆነ። ፍቺን መጠየቅ ወንጀል የሚሆነው ምንም አይነት ጉድለትና ምክንያት ሳይኖር እንደው ዝም ብሎ መጠየቁ። ሌላኛው ጥያቄ ከባለቤቴ ጋር ምንም መስማማት አልቻልንም፣ ሶላት አይሰግድም፣ ስገድ ሲባል አላህ የልብ ነው የሚያየው ይላል፣ ጫትም ይቅማል። መከርኩኝ አስመከርኩኝ፣ እምቢ ሲለኝ ወደ ሳውዲ ሄድኩኝ፣ ፍታኝ ብለው እምቢ አለ። እኔን አላህ በሱ ኒካህ ይጠይቀኛልን የሚል ጥያቄ። ሶላትን ሙሉ በሙሉ መተው ያከፍራል፣ ከእስልምና ያወጣል። ስገድ ተብሎ ተነግሮትም ሶላትን ግዴታነት አውቆም ከሆነ አያለው ሙስሊም የሆነች ሴት ከሱ ጋር መኖር አይፈቀድላት። ወላኪን ኒካሑ መውረድ አለበት። በተወሰነ መልኩ ኺላፍ ስላለበት በአላህ የሚያምን ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ሰው ሶላት መተው ብቻ ያከፍራል አያከፍርም፣ በተወሰነ መልኩ ኺላፍ አለበት። ስለዚህ ኒካሑ ሊወርድ ይገባል። እሱ አላወርድም ካለ የሸሪዓ ፍርድ ቤት ማውረድና ከኃላፊነት መውጣቱ ተገቢ ነው። አንቺ ሶላት በመተው ከፍሯል፣ ከእስላም ወጥቷል፣ የሱ ኒካህ የለብኝም ብለሽ ብታምኚ እሱ ወይም ደግሞ ሌሎች ሶላት መተው አያከፍርም፣ የሚያከፍረው ሸሃደተይንን መልቀቅ ነው ብለው አምነው ኒካሁ እንዳለ ሊያስቡና ሊከራከሩ ይችላሉና ከኺላፉ በመውጣት ኒካሁን ማስወረድ። እሱ አላወርድም ካለ ቤተሰብ ሽማግሌ እንዲያሳምኑት ማድረግ ነው። ይህ ካልተቻለ ሸሪዓ ፍርድ ቤት በሙስሊሞች ዳኛ ቃዲ ኒካሁን እንዲያወርደው ይደረጋል። هذا والله تعالى أعلم. صلى الله وسلم وبارك على عبده ورسوله محمد وبالله التوفيق. السلام عليكم ورحمة الله وبركاته.